እግዚአብሔር ይመስገን። ቤት ነሽ? ሰላም እንዴት ነሽ? አለን። እንዴ አስቶ የላችም እንዴ? ነበረች። አሁን ወጣ ብላ ነው። በቃ አንዴ ነው ደርሼ መጣሁ። ጥሩ። ምን ነው ማዬ ደብሮሻል? አንቺ እያለሽ ቤት በኩል ሰላም ይላገኝ። እኔ ምን አደረግኩ? እስኪ ዝም በይ። ባልሽን የወሰድኩብሽ እኔ ነኝ እንዴ? አንቺ ልጅ ዝም በይ ብዬሻለሁ። ቆይ ምን ሆነሻል? ቆይ ምን ይሁን ብለሽ ነው ለማየ ነገርሻት? ምኑን? የባዩሽን ገዳዮች እየፈለግኩ እንደሆነ ነው። ምን ነው የጓደኛሽ ገዳይ አስቶናት እንዴ? ስርዓት ያዥ አንቺ ልጅ። እንዴ ምን አርጊ ነው የምትይኝ? ቆይ ሰይጣንሽ የሚነሳው እኔ ስታይ ነው እንዴ? የጠየቅኩሽን ብቻ መልሽ። ምን ይሁን ብለሽ ነው የባዩሽን ገዳዮች እየፈለግኩ እንደነበር ለማየ ነገርሻት? ቆይ የዋሻሁት ነገር አለ? እየፈለግሽ ነበር ነገርኳት። የማየን ጸባይ ያወቅሽ እንዴት እንደዛ ታደርጊያለሽ? ያስቱ ጸባይ ደግሞ ምን አይነት ነው? ሰላም በስርዓት አናግሪኝ። እንዴ የሞኝ ስራ እየሰራሽ እያየሁሽ ዝም ብዬ ማየት ነበረብኝ? ምን እኔ ነው ሞኝ የምትይ? ሞኝ ነሽ ሳይሆን የሞኝ ስራ እየሰራሽ ነው ያልኩሽ። ቆይ ግን አንቺ ልጅ እንዴት ነው የጠገብሽው? እንደውም እሰይ ደግ አደረኩ እንኳንም ነገርኳት። ምን እንኳንም ነገርኳት? አንቺ ካለ ልብሽ በስተቀር ማንንም አሰሚም። ምናልባት አስቱን ከሰማሻትና የምታደርጊውን ነገር ካቆምሽ ብዬ ነበር የነገርኳት። ሰላም እማዬ እባክሽን አትጩይብኝ። ዝም በይ እማዬ ነው አይደል? እንደሱ ማለት እኮ አይደለም። አቦይ አባቴ ድረሱልኝ። ቆይ አንተ ሰውዬ ግን ለምን አትተወኝም? በፈጠረሽ ድንብላል ላስረዳሽ እና ትሄጃለሽ። እኔ ምንም ነገር መስማት አልፈልግም አልኩ በቃ። አንቺ ነገሩን የተረዳሽው እኔ በተናገርኩት መልኩ አይደለም። አቦይ አባቴ ድረሱልኝ። አንተ ግን አማርኛችም እያልከኝ ነው? ቅኔ እየዘረፍሽ ከዚህ በላይ እንዴት ትችይ? ወደው አይስቁ አሉ። አሁን ምን አድርጊ ነው የምትለኝ? ድንብላል እውነቴን ነው የምልሽ፣ እኔ በጣም ነው የምወድሽ። እርግብስ ደግሞ ስሟን ጠራዋለሁ። ስሟን ቄስ ይጥራውና ያው እሷንም እወዳታለሁ። ቆይ ግን እኔም ቤት በኩል ነው የወደድከኝ ማለት? መቼም እሷ ከኔ ትቀድመኛለች አይደል? የቀደሙ ሁሉ የበለጠ ይወደዳል ማለት ነው። እኔ ምን አቅላለሁ? እስኪ ተወኝ በቃ ባቡዬ፣ በቃ ተወኝ፣ አትከተለኝ፣ አልፈልግም። ድንብላል እባክሽን አንድ ጊዜ ስሚ። አቡዬ አባቴ ድረሱልኝ። ቆይ ለምን አትተወኝም? ድንብላል ጨክነሽ እኔን ትተሽ ልትሄጂ ነው? አንተ እንኳን በሰው ላይ ደርበኸኛል። እኔ እኮ ደርቤብሻለሁ። ትሰማኛለህ? ከዚህ በኋላ ያንተ ነገር በቃኝ። እሺ እሺ፣ አንዴ ላስረዳሽ። ምንም የምታስረዳኝ ነገር የለም። ቆይ ስለማመጥቅ የፈራሁህ መስሎህ ነው? እንዳትከተለኝ በቃ። አሬ አንዬ ወይኔ ነገር አየሽኝ አይደለም? ከእግሬ ይልቅ መላሴ እየቀደመ እኮ ተቸገርኩኝ። እንዴት ነሽ እናቴ? እግዚአብሔር ይመስገን ደህና ነሽ አባቴ? አለሁልሽ። ወይ ጉድ! ያው ቀን ላይ ነው የመጣሁት። ቤቱን ሳስተካክል መሸብኝ። ራስ ሳልሰራል ቤት ደግሞ እግዚአብሔር ይቀየመኛል ብዬ ነው። ምን ብሎ ነው ደግሞ የሚያዝንብሽ? አንቺ ሴቷ እያለሽ እንዴት ወንዱ ጭስ ይመታዋል ብሎ ነው። ዛሬ እንኳን የልቤን ነው ያወቅሽልኝ። ድንብላል ከቤት ወጣ ያላሰበችው ነገር አጋጥሟታለኝ። እንግዲህ ድንብላል ተምቹን እንደምትወደው የታወቀ ነው። እናም ከቤት አስፈቅዳ ወይዘሮ ሜላት ፈቅዳላት ተምቹን ለማየት ወጣ ነበር። እነሱም ኤልያስን ለመፈለግ ሰፈር ላይ ቁጭ ብሎ አባባ ኖላዊ ያሲርና ተምቹ በአጋጣሚ ስለ እርግብ አንስተው እያወሩ እያለ በአጋጣሚ እርግብን እንደሚወዳት ሲናገር ድንብላል ሰማችና ድብልቅ ነው ያለባት። በጣም ነው የደነገጠችው። ምክንያቱም ከዚህ በፊት እንደሚወዳት ብታቅም ግን አሁን ላይ እሷ ያችን ረስቶ ወደ እሷ የመጣን የመሰላት። እናም ተነዳ እየሮጠች ሄደች። ተምቹም ስላያት ተከትሎ ሄዶ ለማረጋጋት ሞከረ። እውነቱንም ለመናገር ላስረዳሽ ብላትም እሷ ግን መስማት አልፈልግም ተወኝ ብላ በጣም ታናዳበታለች። እና እንዴት እንደዚህ ታረጋለህ? እንዴት በላይ ላይ ትደረመብኛለህ? እንደምታስቢው አይደለም፣ አንቺንም እወድሻለሁ ሲላት ቤት በኩል እኔን የወደድከኝ በየት በኩል ነው? መቼም እሷ ትቀድመኛለች፣ ከኔ በፊት እሷ ነው የምትወደው አለችው። ግን እሱ እንደሚወዳትና ነገሩ እንደጠበቀችው አይደለም ላስረዳሽ ሲላት እሷ ግን በጣም ታናዳ ልትሄድ ስትል እኔም በቀላሉ እንደዚህ ትተኸኛለሽ ወይ ምናምን ሲላት አንተ እንኳን በሰው ላይ ደርበኸኛል፣ ስለዚህ ተወኝ አትከተለኝ ብላ ጥለው ሄደች። እና ተምቹም እንግዲህ ሁለት አጣብቂኝ ውስጥ ገብቷል። ምን እንደሚያደርግ አያውቅም ማለት ነው። እና አባባ ኖላዊና ያሲርም ቁጭ ብለው ነበረ የተፈጠረውን ሁኔታ ባይናቸው ስላዩ አባባ ኖላዊ ስለ ተምቹ ያሲርን ቢጠይቀው ያሲር ምንም የነገረኝ የለም እና እንዴት እንደሆነ ነገሩ አልገባኝም ብሎ በአቋራጭ ዘጋው ማለት ነው። ያው የተምቹ ጉዳይ ማለት
ካንተ የሚሆን ከኔ ደብቆ እያደረገ እንደሆነ አላውቅም፣ ግን ያው እርግጠኛ ያልሆነበት ነገር ቢኖር ነው ከኔ የደበቀኝ ሲለው ያው ተንኮል እየሰራ ነው ካንተማ የደበቀ ምናምን ብለው እናንተ መቼም ጉዳችሁ አያልቅም ብሎ እንግዲህ አባባ ኖላዊ ጥላዋቸው ሄደዋል ማለት ነው ሁለታቸውንም። በሌላ በኩል እናትና ልጅ እስከ መደባደብ ደርሰዋል። በባለፈው ወይዘሮ ሜላት እንግዲህ እናቷ የባዩሽን ገዳዮች መፈለግ አቁሚ ብላ በጣም ተናዳበት ቤቱን ለቃ ስለወጣች በዛ ምክንያት እንግዲህ መቼም የነገረችሽ ሰላም ትሆናለች። ስለዚህ ሰላም እንደውም ምን ባረጋት ነው የምሻለኝ እያለች እየዛተችባት ነበርና ከሀኒቾ ጋር ውጭ ቆይተው ሲመጡ ሀኒቾ ወደ ውስጥ ገባች እና ሰላም ምንሽ ነው ማየ ደብሮሻ ስትላት አንቺ እያለሽ ምን ሰላም አላለቻት እና ምን አደረኩ እኔ ደግሞ ምን ነው እኔ ነኝ እንደ ባልሽን የወሰድኩብሽ ምናምን ስትላት ለምንድን ነው ለመሆኑ ባለፈው ለማየ የባዩሽን ገዳዮች እየፈለኩ እንደሆነ የተናገርሽው እንዴት እንደዚህ ታደርጊያለሽ እሷን ጸባይ እያወቅሽ አለኝ እና እሷም እና እኔ የነገርኳት እኮ አንቺ የሞኝ ስራ እየሰራሽ ስለሆነ ነው ደግሞ ያደረግሽው ነገር ስለሆነ ነው የነገርኳትኝ ስለዚህ ምን አዲስ ነገር ያለው ብላ ስትናገራት እናትየዋ እናቷ ደሞ አፈላና እንግዲህ በጣም ተናዳ ነው የተናገረቻት ማለት ነው። ይሄው ቢገባሽ ሁሉ ያደረኩት ላንቺ ስል ነው ብላ ተናገረቻት ሰላሚና እና በእርግጥ ያው እናቷ ላይ እንደዚህ ማንጓጠጥ የለባትም እና እኔ እብድ እያልሽኝ ነው ወይ የሞኝ ስራ ሞኝ እያልሽኝ ነው ወይ ሞኝ ስራ ምናምን ስትላተኝ እንደሷ አላደረኩሽም ግን እየሰራሽ ያለሽ የሞኝ ስራ ነው ስለዚህ በሷ አታምንበትም እኔ አንቺን ለመጠበቅ ነው ይሄን ነገር ያደረኩት ብላ ነው የምታስበው እሷም ወይዘሮ ሜላት ደግሞ ጭንቅላቷን ብቻ ነው የምትሰማው እሷ ራሷን እና ከእስር ቤት ወጥታ እውነት ለመናገር በአጭር ጊዜ ውስጥ እንግዲህ ተተወሰነ አንድ 3 ቀን ምናምን ቢሆናት ነው ግን ከባሏ ጋር ተጣልታ ቤቷ ከባሏ ከቤት ወጣ አሁን ደግሞ ከልጇ ጋር እየተጋጨች ነው ያለችው ወይዘሮ ሜላት ማለት ነው በጣም ታሳዝናለች ምክንያቱም እስር ቤት እንዲወጡ እሷ በጣም ብዙ መከራቸውን ለፍተው ዋጋ ከፍለው ነው እዚህ ያደረሷት ግን እሷ አሁን በተቃራኒው እየተጣላች በዛች በሞተች ሴትዮ ምክንያት በእርግጥ ፍትህ ማግኘት አለባት ማንኛውም ወንጀለኛ ቢሆን ፍትህ ማግኘት አለበት ግን ደግሞ በዚህ ልክ ከቤተሰቦቿ ቤቷን መበጥበጥ አልነበረባትም እና ሀኒቾ መጣ ባታገላግላት ሰላሚና በጥፊ ታብላ ነበር እውነት ለመናገር ይገባታል እንዴት የፈለገ እናቷ ስህተት እንኳን ብትሆን የፈለገ ስህተት ላይ ብትሆን ብትመታት ብትቆጣትም ድምጿን ከፍ አድርጋ እናቷ ላይ መጮህ በጣም ተገቢ አይደለም በተለይ ደግሞ በእኛ በኢትዮጵያውያን ባህል እናት ክብር ናት ማለት የሆነ ነገር ብታጠፋ እንኳን ዝም ነው የሚባለው ወይ ስታናደደን ወይ ቤታችን ጥለን ወተን እቤት ወተን እንሄዳለን እንጂ እኛም አብረን እንደ ኩያ ጓደኞቻችን አፋችን መካፈት በጣም ያስጠላልና የሰላም ካራክተር እዚህ ላይ በጣም ማለት ትደነግጣላችሁ እኛ ራሱ ያን ደንግጫለሁ ሳያቸው እንዴት እናቷ ላይ እንደዚህ ድምጿን ከፍ አድርጋ ትመልስላታለች እኮ ብዬ ደንግጫለሁና በዚህ ምክንያት እንግዲህ ሀኒቾ መታ ገላገለቻቸው ማለት ነው እና ሜላትም ተናዳ ጥላት ሄደች እና ሰላሚና ተርፋለች አሁን እሷም ድሮ መጀመሪያ ኖላዊ ድራማ እንደጀመረ አካባቢ ነበር ሰላምና ወይዘሮ ሜላት የማይስማሙት አሁን ላይ እንደውም ስትወጣ ከእስር ቤት እያሞገሰቻት ነበር አሁን ላይ መልሰው ተጣልተዋል ያው ወይዘሮ ሜላት ራሷን ብቻ ስለምታዳምጥና የቤተሰብ አስተያየት ከግራም ከቀኝም ስለማታይ ነው እዚህ ግጭት ውስጥ እኔ ብቻ ትክክል ነኝ ትላለች ባሏንም እንደ ሰራተኛ ነው የምታየው ልጆቿን በማንኛውም ነገር ቤት ውስጥ የምትወስነው እሷ ናት ውሳኔዋን ደግሞ ስህተትም ሆነ ትክክል ማንኛውም ሰው መጥቶ አስተያየት እንዲሰጣት አትፈልግም ይሄ አስተሳሰቧ ደግሞ ከልጆቿም ከባሏም ጋር እያጋጫት ብቻዋን እያስቀራት ነው ማለት ነው ወይዘሮ ሜላት አቶ መስፍንና ምናሴም ውጭ ላይ ተገናኝተው አቶ መስፍን እንግዲህ ባለፈው ሚስቱ በጣም ከፍ ዝቅ አድርጋ ስለተናገረችው በዛ ተናዶ ከቤት አልመጣም ብሎ ወጥቷል ማለት ነው እናም በዚህ ሚስቱ ስለተናገረችው ለመፋታት ቆርጦ ስለተነሳ ውጭ ላይ ምግብ ጋብዞ ልጁ ጋር እያወሩ ነበር እና ምን ሆነ ነው ቤት የወጣኸው እማዬ ምን ነግራህ ነው ብትለው እሷ የተናገረችውን ለምናሴ ለመናገር ፈቃደኛ አይደለም እና ምግብ ራሱ አልተበላልኝም እንኳንም መጣህ ደስ ያለኝ መጣህ አብረን ስለበላን እና ለምንድነው ምግብ አሞህ ነው እንደዚህ ሲለው የእናንተ ናፍቆት ነውና ድጋሚ ወደ ቤት እንደማይመለስና
ለነሱ እንደውም እዛ ቤት ውስጥ ሆኖ ከአንገት በላይ አብሮ ሳይስማሙ ከመኖር እርቅ አሁን ላይ እንደዚሁ ተለያይተን በውጭ ብንቀጥል ይሻላል ብሎ ስለሚያስብ ነው። እና ምናሴም የተቻለውን ሊያግባባው ሞከረ። ነገር ግን በእኔና በእሷ መሀል ጣልቃ አትግቡ፣ በቃ እናንተ ዝም ብላችሁ ኑሯችሁ ኑሮ ብሎ ለመፋታት ቆርጦ ተነሳልና አሁን ላይ ለካ ትዳር እንደዚህ ፍቺው ቀላል የሆነበት ትልቁ ምክንያት ይህ ነው። በቃ ተናገረችው፣ ትዳሬን እፈታለሁ ብሎ ወሰነ። ምን የሚሉት በጣም ማለት መነጋገር፣ መጋጨት። በእርግጥ የወይዘሮ ሜላት ጸባይ ሚስት ሆና የሆነ አለቅነት ስሜት አላት። ብዙ ጊዜ ወንድነቱን የሚፈታተን ነገር ነው። በቃ የዚህ ከአንተ ድርጅት ይበልጥብኛል እስከ ማለት ድረስ አንዳንዴ የምትናገረውን ስለማታውቅ ነው ያስቀየመችው። ግን ደግሞ ጸባያን መረዳትና መታገስ መቻል ያለበት እንጂ በትንሽ ነገርማ ዝም ብሎ ቤት መውጣት የሚቻል ከሆነማ በቃ ምንም እኮ ትዳሩ አንድ ሳምንት ራሱ አይቆይም። እስከ ይህን ያክል 3 ልጆች አፈርተው እንዲህ በቀላሉ ጥሎ መውጣት አልነበረበትም። እና ወደ ቤት አልመለስም ብሎ ቆርጧል። እንግዲህ አዲስ ነገር ካልተፈጠረ ወይዘሮ ሜላትና መስፍኔ ከእስር ቤት ከወጣች 1 ሳምንት እንኳን በማይሞላበት ጊዜ ሳይስማሙ 1 ቀን ተስማምተው ሳያድሩ እንግዲህ ወደ መለያየቱ እየሄዱ ጫፍ ላይ ደርሰዋል። እንግዲህ አስታራቂ ያለህ እንላለን እኛም ያስታርቋቸውና ወደ ቤቱ ይመለሱ። እዛ ቤት 1 ቀን ሰላም እንኳን አይፈጠርም። ሁሌም ብጥብጥ ነው። ሁሌም ችግር፣ ሁሌም ብጥብጥ ነው። ግን እኮ በህይወት እንደዚህ የለም። ሁሌም ብጥብጥ፣ ሁሌም ችግር የለም። አንዳንድ ደስታም አለ፣ አንዳንድ ደግሞ ብጥብጥም አለ። ግን እነሱ ጋር ሁል ጊዜ ጠብና ጭቅጭቅ አይጠፋውም ቤቱ። አባባ ኖላዊም ከያሲር ጋር ከተለያየ በኋላ ወደ ቤት ሄዷልና ቤቱ ክፍት ሆኖ ስላየው አንቿለች መስሏቸው ነበር። ነገር ግን ፋኖስ የነበረ ቤት ውስጥ ቤቱን አጽድታ ምግብ ሰርታ ምናምን እየጠበቀችው ነበርና ቤቱን ሳጸዳው እስካሁን ምግብ አልሰራውም እና ቢያንስ ምግብ ሰርቼ ልልህ ብዬ ነው። ምግብ ካልሰራውልህ እግዚአብሔር እንኳን ይቀየመኛል እያለች ነበርና እሺ በቃ እንኳንም ሰራሽልኝ፣ እኔም እርቦኝ ነበር፣ ቶሎ ቶሎ ስሪና እኔም ልሸኝሽ አላት። እሷ ግን መሄድ አልፈልግም፣ እኔ ዛሬ ለአንተ ጋር ላድር ነው የመጣሁት። ያው ሽማግሌ ስለላክ ቤተሰቦች አውቀውሃል፣ ቤተሰቦችም አውቀውሃል፣ ስለዚህ አንተ ጋር ማደር ፈልጋለሁ ብላ እሳቸው እንደማፈር አሉ። ግን አድራለሁ ብላ በመጀመሪያ ምን የምንገዶኝ ምናምን ብለው ደስ ብሏቸዋል ማለት ነው። ግን እንደው አባባ ኖላዊ ሽማግሌ አይደሉ? እንደው ከትዳር በፊት እንደው አብረው ቢተኙት አሁን ደግም አልሰሩ እውነት እና የኖላዊ ድራማ ቆንጆ የሆኑት አባባ ኖላዊ እንግዲህ በቅርቡ አግብተው ሚስታቸውን እንደሚጠቀልሉ ተስፋ እናደርጋለን። አብራችሁን ስለቆያችሁ እናመሰግናለን። መልካም ጊዜ ይሆንላችሁ።